ሰላም ተነስተልን ወደ ቤንጃ ፖርት ተከታታዮች እንደምን አላችሁ? ይኸው ዛሬም ሰሞንኛና አነጋጋሪ በሆኑ ጉዳዮች ተመልሰን መጥተናል። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ እንኳን ደህና መጣችሁ ልናለን። በዚህ ቻናል ወቅታዊና አነጋጋሪ የሆኑ ነገሮችን ይዘን የምንቀርብበት ነው። የፕሮግራሙ አዘጋጆች ደግሞ እኔ ብስራትና እሱ እንግዲህ ቢኒያም ባላለው። ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ፖድ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም ተመልሰን መጥተናል። በወቅታዊ ጉዳዮች ላይ እናነሳለን፣ እንወያያለን። የብስሬን ነገር አደራ አልጠየኩም። እሺ፣ አይ እንደው ላስታውሳቸው ብዬ ነው ከምን ላቅስ ነገርኩህ እኮ ኦልሬዲ ይሄን ቪዲዮ እየቀረጽን ባለንበት ሰዓት ያለ ነው እና ሲለቀቅ በእርግጠኝነት የሚቀጥለው ቪዲዮ ላይ ቴንኪው ለማለት ነበር። ባለፈው ቪዲዮ በቃ ሞልተናል ምናምን ብለህ ነበር። ኖ የሆነ ጉዳይ አጋጥሟቸው የሄዱ ሰዎች ነበሩ። እና ሳያረጉ ነው ሄዱት። አሁን ሲመለሱ ያረጉታል። እና ኦልሬዲ የሚቀጥለው ቪዲዮ ላይ ስንመለስ ወደ ተመልካቾች የእኛን ኃላፊነት ጨርሰን ለሱ የምናስረክብበት ነው የሚሆነው። ስላደረጋችሁልኝ ትብብር ሁሉ አመሰግናለሁ። ሰብስክራይብ ስላደረጋችሁ 60,000 ስላስገባችሁኝና ኃላፊነቱን ለሱ ስለሰጠውም አመሰግናለሁ። ከዚህ ነው የሚጀምረው። በነገራችን ላይ ባለፈው እንደዛ አለን እንጂ ተሳካልን እንጂ 50,000 ስለገባን በጣም በደንብ ምስጋና አላቀረብንም። እጅግ አድርገን እናመሰግናለን። ጉዞ ተጀመረ እንጂ ገና ግማሽ ላይ ነን ነው። ለመቶ ግማሽ ላይ ነን። ለሚሊየን ደግሞ ምን ላይ እንገባለን ለመሰለህ። የኛ ፕሮግራም እንግዲህ ወደ ተመልካቾች ያው ሁሌም እንደዚህ የምንናገረው ግዴታ መደረግ ስላለበት ነው። እናገራለን፣ ወደፊት አንሰለችም። ኤኒዌይስ በዚህ ዓመት 100,000 እንገባለን። ግዴታ ነው። ሁላችሁም አስቡበት። ምክንያቱም እንግባ 100,000 እንደዚህ አድርጎ ስንል ዝም ብለው እንደው ይሄ ማሁን ነገሮችን ይዘመተን ሳይሆን በመናቀርባቸው የፕሮግራም ጥራት አቀራረብ ከዚህ በኋላ ልንሰራቸው ባሰብናቸው ነገሮች ላይ ተመርኩሰን ስለሆነ ይሄንን የምንለው በልበ ሙሉነት ነውና ብትመጡ ታተርፉበታላችሁ። ምርትና አገልግሎታችሁንም ማስተዋወቅ የምትፈልጉ ሰዎች እዚህ ስክሪን ላይ በምትመለከቱት ስልክ ኮንታክት ማድረግ ትችላላችሁ። እንዲሁም ጥሩ ሐሳብ አለኝ፣ ጠቃሚ ጉዳይ አለኝ ወይንም ክሊር ማድረግ የምፈልገው ጉዳይ አለ ለህዝቡ ቢደርስ አሪፍ ነገር ነው የምትሉ ሰዎችም በዚህ ስልክ ኮንታክት አድርጉንና ፕሮግራማችን ላይ መቅረብ ትችላላችሁ። በተለይ ጀርመንና አካባቢ ያላችሁ፣ ከዛም ደግሞ በርቀት ላላችሁም ደግሞ በዙም የምናዘጋጀው ነገሮች ሊኖሩ ስለሚችሉ ምንም ችግር የለም፣ ኮንታክት ማድረግ ትችላላችሁ ማለት ነው። የ5 ሚሊዮን ብር ቅናሽ ሳር ቤትና አዋሬ ሳይታችን ላይ እንዲሁም ባለ 2 መኝታ የ3 ሚሊዮን ብር ቅናሽ አግኝተው በ5 ሚሊዮን 700,000 ብር፣ ባለ 3 መኝታ ደግሞ የ5 ሚሊዮን ብር ቅናሽ አግኝተው በ9.9 ሚሊዮን ብር አፓርትመንቶችን በፍጥነትና በጥራት በመገንባት የሚታወቀው ታማኙ ቴምር ፕሮፐርቲስ በዲፕሎማቶች ሰፈር ሳር ቤትና በነፋሻማዋ አዋሬ ዘመናዊ አፓርትመንትን ከአስደናቂ ቅናሽ ጋር ይዞላችሁ መጥቷል። ከባለ 1 እስከ ባለ 3 መኝታ ከ20% ቅድመ ክፍያ ጀምሮ ቀሪውን አመቺ በሆነ አከፋፈል በ3 ዓመት ከፍለው የሚጨርሱበት እንዲሁም ሙሉን ለሚከፍሉ አስደናቂ የ35% ቅናሽ። የሚገርመው ደግሞ በዶላር ሆነ በዋጋ ግሽበት ምንም አይነት የዋጋ ጭማሪ የማያሳስቦት ቴምር ፕሮፐርቲስ ቅናሹ የተወሰነ ቀን ስለቀረው ፈጥነው በ0961 77 0077 ላይ ይደውሉ። ወደ ጉዳዮቻችን እንለፍ። ትላንትና እሁድ ዕለት እንትና ላይ ሰይፉ ላይ ቀርቦ ነበር። ሮቤል ሚደቅሳና አሪፍ አልበም አውጥቷል። ብዙ ሰው ወዶለታል እና በጣም ምርጥ ነው። ለማንኛውም በተለይ ለእናንተ አይነት እድሜ በጣም ወሳኝ የተባለ ሙዚቃ እንዴት ነው? አሪፍ ነው። አሪፍ ነው። ቀዝቀዝ ልክ እንደ ዳዊት መለስ አይነት ኪሎ ነው ያቀራበረው አይደል? አንድ እናንተ ያስተለ እኔ ወጣት ሰው ልጅነኛ እንዴ ታውድ የጊልዶ ነው ላንተ እንግዲህ እንደ እድሜ ነው ማለት የዛን ጊዜ ዘሪቱ እንዳለችው ልበልል የእናንተ አክሰውለት ልበል። አይ ችግር የለውም። ግን አሪፍ አልበም አውጥቷል። ከዚህ በፊትም አልበሞች ሲወጡ እንደዚህ ጠቆም ስለምናረግ ብዬ ነው። ምርጥ አልበም ነው። ኤኒዌይ ሰሞኑን በጣም አንድ አሳዛኝ ነገር ተፈጥሯልና ሁኔታው ሳይሆን የተፈጠረው ያው ሁሌ እንደምናነሳው ተመልካቾችና ኮመንት ሰጪዎች፣ አንዳንድ ሀሳብ ሰጪዎች አሳዛኝ ነገር ያደርጋሉ። እንግዲህ በሶሻል ሚዲያ ላይ ወይንም ቲክቶክ ላይ ኮንተንት ክሬት በማድረግ በተለይ እንደ ህፃን ልጅ የሆነ ኮንተንት የሚሰራው ጃራ እንግዲህ ባለቤቱ ወልዳ ነበርና በእርግዝናዋ ወቅት ሴት ልጅ እንደምታውቀው የሆርሞን ለውጥ ይኖራታል።
ፊታቸው ይቀየራል ከለር ላይ ለውጥ ይመጣል በቃ የሆነ ቀሪር ነው ምትለውና በዛ አስተያየት ከዛም በፊት ካስተዋስክ ከርግዝናዋን በፊት ቢሆን አብረ ኮንተንት መስራት ጀምረው ነበር የሆነ ወቅት ላይና በቃ ስድቡ ሰልችቷት ኔቶቹና ብቻውን መስራት ጀመረ ከዛ በኋላና በጣም ያሳዝናል ሰውን በተፈጥሮ ነገር ማዋረድ ናሳዛይ ነው እሱን እናንሳ ያው አይልቹል በጣም ነው ያፈርኩት ወነን ለመናገር በጣም ደግሞ የሚያሳፍረው ሴቶች ናቸው የዚህ አስተያየት ሰጪዎችና በጣም የሚያስደነግጠውም የሚያስፈራውም እሱ ነገር ነው የመጀመሪያው ልጅ እንግዲህ ይኸውልህ ሴትነት ማለት ክብር ነው እናትነት ማለት ደግሞ ልዩ ጸጋ በረከት ነው እንዲሁ ዝም ብለህ የምታገኘው ነገር አይደለም እናትነት ለሚችል ሰው ነው የሚሰጠው ሁሉም አይችልም ይያልኩኝ አይደለም ወይ ፈጣሪ ንፉግ ነው ይያልኩም አይደለም ግን ሲሰጥህ አንተ ኦሬዲ ሜንታሊ ብዙ ነገሮች ዝግጁነትን ታይቶ አይደለ ይመስልናል እኛ ሰዎች ዝም ብሎ በቃ አይ ኦሬዲ ትዳር ውስጥ መግባት አለብኝ ብራለኝ ብለን ስለገባን ወይ ደግሞ ሴክስ ስላደረግን ሁላ የሚረገዝ አይነት ነገር ነው ሐሳቢያችን ነው እንደሱ አይደለም ገብቷል ከዛ ጋር ተያይዞ ከዕለት አንድ ጀምሮ እርግዝናን ካወቅ ጀምሮ እስከ እንግዲህ ልጁ የእርግዝናው ሰዓት 9 ወር አብቅቶ እስከሚያበቃበት ከዛ በኋላ ልጁ ተወልዶ ምናምን ኢን ዘ ፕሮሰስ እስከ መጨረሻው ጊዜ ድረስ ያለው ኮሚትመንት አለ ያውም በአንድ ልጅ የሚያበቃ አይደለም በወሊድ ሰዓት ወይም ደግሞ በእርግዝና ሰዓት ደግሞ ብዙ ነገሮች ይከሰታሉ የሚወስዷቸው መድኃኒቶች ኢቭን በምጥ በደረሰበት ሰዓትና ለመውለድ በሚገቡበት ሰዓት የሚወስዷቸው የግሉኮስ ብዛት በራሱ ብዙ ነው ከ3 ወይ 4 አይነት ነው እንግዲህ ሲጠቀስም የሰማሁትኝ እነዛ መድኃኒቶችና እነዛ ነገሮች ደግሞ የፊትን ስትራክቸር የመቀየር ባህሪ አላቸው ለተወሰነ ጊዜ ባይ ዲፎልት እርግዝናው በራሱ የሚያመጣው ለውጥ አለ እንግዲህ የሰውነት መጨመር እግር ማበጥ የተለያየ አፍንጫ ላይ ቅርጽ የተለያየ የሚያመጣው ውድ ተመልካቾች እንግዲህ ሴቶች ታውቁታላችሁ ይሄ ለእናንተ የምናስረዳው ነገር አይደለም ግን አሁን ላይ እንደ ግድ የሚልበት ሰዓት ስለመጣ ነው ከዛ በኋላ የምታሳልፈው ደግሞ ታይም አለ ከባዱ ጊዜ እርግዝናው እንግዲህ ከ3ኛ ወር በኋላ ያርግዝና ስቴብል ይሆናል አይሆንም ጤነኛ ልጅ ይሰጠኛል አይሰጠኝም ከዛ በሰላም መገላገላለሁ ወይ አልገላገልም ወይ በጣም ብዙ ነገሮች አሉ ያ ነገር ኮንሲደር የሚያደርግ ሰው ጠፍቷል በዚህ ልጅ ላይ ያየሁት ማለት ነው ከዛ በኋላ ምንድነው የሚቀለው እንኳን ደስ ያለች እንኳን ማረመርች እንግዲህ እንደ እምነቷ በቃ እንኳን ደስ ያለች ነው አይደል እንኳን ለዚህ ክብር አበቃሽ ነው መባል ያለባት ግን የሆነው ነገር በጣም በሚያሳፍር ቀናት በሚመስል ሁኔታ ነው ያየሁት ስድብ ፈጽሞ ለልጅቷ የማይገባት እነሱ ደስታቸውን ሊያጋሩ ከሆነ አይደል ሶሻል ሚዲያ ላይ ነገር ያደረጉት ምን ባረው ይሰደባሉ ወይስ በተጋቡ ጊዜ ራሱ ብዙ ነቆራ ነበረባት በከለሯ በጣም ያሳዝን እኮ ከዛ በላይ ከለር የት ይገኛል አዳሚ ያላቃቸውም እንዳናቃቸውም እንደ ሶሻል ሚዲያ ላይ ሲወጡ እኮ ፊልተር የቆመ ቀን እኮ ቲክቶክ ይቆማል ኢትዮጵያ ላይ እንግዲህ ከወንድ ውጪ ሴት ልጅ አትገባም እዛ ቲክቶክ መንደር ላይ ወንዱንም ለክፎታል ፊልተር አዎ ግን እንደውም የዚህኛው ኮሜንቶች በጣም እስከታች ተከታተልኩትኝ በጣም ያሳፍራል ሴቶች ናቸው ይህን ነገር ሲሳደቡ ሲናገሩ የምታየው እንደውም ከዚህ ጋር ተያይዞ በቅርብ ሰዓትን የተናገሯት ነገር አለ ወደ ኋላ እንመለስበታልና ይሄ በሰው መልክ ላይ ማሾፍ መናገር ምንድነው ቫልዩ የሚያደርገው ቆይ ተቀለልኩ ከዛስ እሺ ላይክ አንድ ሰው ሁለት ሰው or something ከዛ ሪፕሌይ ተደረገልኝ ምንድነው ሳቲስፋክሽኑ እሷ ላይ ግን ጥሎት የሚሄደው ነገር ከባድ ቢኒ እሱ ነው እንዴ እቺ ልጅ ከፈጣሪው ጋር እንድትጣለ ለምንድነው የምናረጋት ይሄ ኮሌ ምናነሳው ነው ለምን ብላ እንድትጠይቅ ለምን የወሊድ ታይሟን እንድታጣጥመው አንፈቅድላትም ከባድ ምክንያቱም እቺ ልጅ በቃ ወለደቻ ደስታዬ ደስታችሁ ነው ምክንያቱም ባለቤቷ የሶሻል ሚዲያ ሰው ነው ሊያውም ደግሞ በጣም ስርዓት ያለው ልጅ ምንም ይሄ ልታይ ማይል ልጅ ነው ልጅነታችንን በደንብ የሚያስተውስ ነገር የሚሰራ በጣም ኮንተንት ክሬት ማለት እንደነሱ አይነቶቹ ናቸው ኮንተንት ክሬተሮች በየመላቸው ገባ የሆነ ነገር ሰርተው ለፍተው ቀርጸው ሐሳቡን አምጥተህ አስተዋውሰ
እዛ እንትን ውስጥ ቦታው ላይ የነበረን ቦታ ጋር ነው የሚወስደው ድሮ አስተዳደጋችን ምናምንና ጨዋም ነው። ግን ከዚህ በፊት እንዳልኩ በጣም እኛ ሀገር አብሬ ማንሳት የምፈልገው ነገር ሰው ሀገር ስንሄድ ዘረኞች ናቸው ምናምን እንላለን እንጂ እርስ በራሳችን እኛ ኢቭን ጥቁሮች ሆነን በጣም ጥቁር ለሆኑት ሰዎች የምናሳየው ባህሪ ራሱ ትክክል አለም። እዚህ አሁን ኮመንት ላይ ምን ላይ እንደምናየው አንዳንድ ሀሳቦች በተለምዶ የሚባሉ ሻንቅላ ይሄ ባህሪያ ምናምን እንደዚህ አይነት ነገር አለ። ቀላል ይመስላል፣ ሰውየው ላይ ግን በጣም ከባድ ተጽዕኖ ነው የሚያደርሰው። ስፔሻሊ ደግሞ ሴት ስትሆን ደግሞ የተለየ ነገር ነውና ለከለርም ራሱ ያለን አመለካከት ገና አልጠራም። እኛ በራሱ ገብቷል። ኢቭን በአፍሪካም ደረጃ ብትሄድ አፍሪካኖቹ እናንተ እኮ አፍሪካ ያላችሁ ምስኪሉን ድረስ በልምድም አንስተነዋል ከዚህ በፊት። እዚህ የምናያቸውን የአፍሪካ ሰዎች ጥቁሮች ነው የምንላቸው። ጥቁርነታችን ከራሳችን ጀምሮ ጥቁሮቹ ምናምን ነው የምንላቸው። እንግዲህ ምናልባት ይሄን ኬት እንዳመጣ ነው አላቅም። ስላልተገዛን መገዛትና አለመገዛት ስለ ከለር ላይ አይመስለኝም። እኔ ኬት እንዳመጣ ነው ብቻ አላቅም። እንትን ነው ለምሳሌ የኛ ከለር ለየት ይላል። ጥቁርም አይደለንም። ኦፍ ኮርስ በጣም ጥቁር ያለባቸው አካባቢዎችም አሉ፣ ሰዎችም አሉ። ግን ማጆሪቲ የምትለው ይሄ ከአፍሪካን ይሄ ከአጠቃላይ አፍሪካኑ ለየት ያለ ከለር ነን ያለነው። ወደ ጥቁርም አይደለንም፣ ቀይም አይደለንም። ይሄ መካከለኛው የሚባለው ያልሆነን አለን እንጂ አሉ ጥቁርም አለ ቀይም አለ። አዎ፣ ግን እንግዲህ ለራሳችን የምንሰጠው ነጮቹ ግን ሳይሆን ሁላችንም ጥቁር ነን። እሱ እንግዲህ እየኖርንበት አይደለን። በቃ አንተ ጥቁር ነህ አይደለ? እና ቀጥል እና ለከለር ያለን አመለካከት ከዚህ ጀምሮ፣ ምክንያቱም ከወሊዱ በፊት ራሱ በጣም አታክ ያረጓት ነበር በከለሯ ገባ። ከዛ ነው የጀመረው ነገሩ ልል ፈልጌ ነው። ከዛ በኋላ ደግሞ አሁን ይሄኛው ሲመጣ ደግሞ ጨራሽ ሌላ ነገርና መስራት እስክታቆም ድረስ ከሱ ጋር መጀመሪያ መታ ነበርኩ አብራው እንትን ማድረግ ጀምራ ነበር። አንድ ሰሞን በዚህም ጉዳይ ተነስቶ ነው ቢቀርስ አይነት ብላ ትታውላቸው ነበር። እና እዛ ሰው ላይ የምናደርሰውን ተጽዕኖ ማወቅ አለብን። ይሄ ነገር ሴት ናት እናት ሆናለች ገባ። ጠንካራ ባል ምናምን አጠገባ ባይኖር በጣም ቅስሟ የሚሰበር ነው የሚመስለኝና ኃላፊነት ወስደን ነግበኔ ቢባል አንዳንድ ፕሮፋይሎች እንደዛ አይነት ስድብ የተደረገባቸው ፕሮፋይሎች ሴቶች የሆኑ ሰዎችም ስለታዩ እንደወረ ስርዓት እናደርግ እንደው እናስብ ለሰው ልጅ የሚል መልእክት ነው እንግዲህ ማስተላልፈው። ያ አድቡ በተለይ ሴቶች ሴትነት ክብር ነው። እዚህ ሶሻል ሚዲያ ላይ መጥቶ ማውራት ማለት ሁላችሁንም ባይተከለልም ስርዓት ያላችሁ የምትከራከሩ ለሌሎች የምትቆሙ በጣም እጅግ ብዙ አላችሁ። በጣም ብዙ ከነዚህ ስርዓት ከሌላቸው ሰዎች የበለጠ እናንተ ስርዓት ያላችሁ ብዙዎች እንደሆናችሁ እናውቃለንና ግን ደግሞ ይሄ ነገር በጥቂት ሰዎች ደግሞ ነገሮች መበላሸት የለባቸውም ብዬ አስባለሁና ስለጅ የሆነ ነገር ብታረጋ ያድርገውና ማን ነው ተጠያቂ የሚሆነው? ነገ ደግሞ መልሰን ዞረን እንደዚህ ብለን ነው ያለው ሰው በቃ ይራሳታል። አንተ ኮዮት ይበላሻል። ሰው ግን ሞራል የሚባል ነገር አለ፣ ነግበኔ የሚባል ነገር አለ። ነገ ላይ ሴት የሆነች ልጅ እናት ትሆናለች እኮ ነግበኔ ላይ ይኸውልህ እናትነትን ታየዋለች። እንግዲህ ሰውየው እንዳለው ይድፋሽ እንትን ይበልሽ አትልም፣ ግን ወልደሽው ወይም ደግሞ ይህን ፓርት ለፊው እንግዲህ ቅመሹ ነው። እና ለእንደዚህ አይነት ነገር ለሚደርስባቸውም ሰዎች ያለ መልእክት ምንድን ነው? ያ ሶሻል ሚዲያው እዛ ጋር ስታየው እዛች ኮመንት ስር ነው እንጂ የተጻፈው ገባ። እንደው ለነሱ የሚጠቅም ነገር ለማለት ፈልጌ ነው። እኛም አሁን የምናሳልፈው ኤክስፒሪየንስ ስለሆነ ከዛ ኮመንት ከማይጠቅም ነገር የሚጠቅመውን በደንብ ወስደን የምንጠቀምበት ሆኖ ሳለ የማይጠቅም ሌላ ነገር ይሄ አሉባልታና የማይረባ ተራ ነገር ሲሆን ያ ስልኩን ስዘጋው በቃ የለም እዚህ ያለው ሰው ነው አጠገብ ያለው ሰው ነው ዋና ላንተ ማተር የሚያደርገው። እዚህ ጋር ቤተሰቤ ስለኔ ያለው አመለካከት ምንድነው? ጓደኞቼ ስለኔ ያላቸው አመለካከት ምንድነው? ምናምን የሚለውን ቤተሰቤ ባሌ ሚስት የሚለውን ነው ማየት እንጂ እዛ ጋር ድንገት ራንደምሊ ስክሮል ሲያደርግ መጥቶ ከዚህ በፊት አንስተናል ምንም ባላረኩ ላይ መጥቶ የሚሰድብ ብለናል። ልድገማት ይችል ነገር ለነሱ የሚጠቅም ስለሆነ ሰውየው መጀመሪያ ከቤቱ እንዴት ነው የወጣው? ምን አይነት ኑሮ ነው ያለው? በምን ተበሳጭቷል? ያን የሚጽፈውን ሰውዬ ገባ። ከዚህ በፊት እንዳልኩ ዝም ብሎ ኮምፕሌክስ ያለበት ሰው አለ። በሆነ ነገር ተበሳጭቷል፣ ኑሮ አበሳጭቶታል። የራሱ ሊሆን ይችላል፣ በታክሲ ተበሳጭቶ ሊሆን ይችላል። ከዛ ሲገልጥ አንተ አሪፍ የሆነ ቪዲዮ ለቀ ሊሆን ይችላል፣ በጣም ኮንፈርት ያለበት ቦታ ሆነ ሊሆን ይችላል። ከራሱ ይነሳና ምን አባክ ስንት ሰው በተቸገረበት ሀገር አንተ በርገር ትበላለህ ብሎ ሊለጥፍ ይችላል። ገባ። እሱ ከራሱ ስሜት ነው። አንተን ያ ነገር አፌክት ሊያደርግህ አይገባም። እንዲህ የምትባሉ ሰዎች ከዛ አንግል በመውሰድ የራሱ ኑሮ ነው እንደዛ የሚያደርገው ብላችሁ ማሰብ
ከዛ የራስን ማየት ለማለት ጠቃሚውን ደግሞ መውሰድ ነውና በኔጌቲቭ ኮሜንቶች ተነሳስተው ዓለም አቀፍም ጥናት አለ ራሳቸውን እስከ ማጥፋት የሚደርሱ ሰዎች ስላሉ ያደርጋልም ቃል ይሰብራል ቃል እንደሚገነባው ቃል ብዙ ነገር እንደሚፈጥረው ሁላ በዛ ነው ያልከ ደግሞ ሰዎችን ያጠፋል ዲፕረስ ውስጥ ይከታል እንዴ አይደለም እንደዚህ ነው ኔጌቲቭ ነገር ኮሜንት አድርጎ ይቀርና ቢኒ ሰዎች እኮ ጥናት ላይ የምናየው የሆነ ፎቶ እኮ ፖስት አድርገው ለምን ላይክ አልተደረገልኝም ለምን ኖርማል እንኳን ኮሜንት ኔጌቲቭ እንኳን ኮሜንት አልተሰጠኝም ብለው ያለ መፈለግ የበታችነት ስሜት የመገለል ስሜት ውስጥ ይገባሉ ገብቷል አይደለም ከዛ በኋላ ደግሞ እንደነዚህ አይነት ምክንያቱም ቲክቶክ ላይ ልጁ ካለው ታዋቂነት የተነሳ ብዙ ነገር ነው ሶሻል ሚዲያ ላይ ከቲክቶክም አልፎ ምንድነው ፌስቡክ ላይ በቃ እንዳ ባለው አጠቃላይ ሶሻል ሚዲያ ፕላትፎርሞች ላይ ሁላ እንትን ይያለ ነውና ይሄ ነገር ቢታሰብበት እንላለን እንግዲህ ወደ ተመልካቾች ይሄንን ቪዲዮ የምታዩ ሰዎች አሁን የገባችሁ እየተመለከታችሁ ነው ያላችሁ ሰዎች ሰብስክራይብ በማድረግ የደወል ምልክት በመጫን እንግዲህ ሼር በማድረግ ለወዳጅ ለዘመድ አጋሩን ላለን ላይክ ማድረጋችሁ አይረሳ ሰብስክራይብ አድርጉ እሺ ኦኬ ወደሚቀጥለው ጉዳያችን ለፍ ዞሮ እንኳን ማርያም ማረችሽ እንኳን ደስ ያለሽ የተፈጥሮ ምንም ፊል እንዳታረጊ በጣም አነጋጋሪ የሆነው አንዱ ጉዳይ ደግሞ የመቅደስ ደበሳይ ጉዳይ ነው ጉዳዩ እሷ ሆኖ ሳይሆን እሷ በሰራችው ፕሮግራም ነው አሁን ጭቅጭቅ ደግሞ የመጣው ምንድነው አዶናይ ለአርቲስት ሰለሞን ነው አረስማቸው ኦኬ ለሳቸው መኪና እንዲገዛ በእግራቸው ሄዱ ተብሎ አንድ ቪዲዮ ፖስት ይደረጋል ከዛ መኪና እንዲገዛላቸው ሐሳብ ያቀርብና እንቅስቃሴ እናረጋለን እንደምንም ብለን መኪና እንገዛላቸዋለን ምናምን ብሎ ሰውን ሞቲቬት ያደርጋል እሱ ከዚህ በዚህ በመሃል ላይ መቅደስ ደበሳይ ጋር ይቀርባሉ ሳጋ ብቻ ሳይሆን 3-4 ሚዲያ ላይ ቀርበዋል የኔታ ላይም ቀርበው ነበር ሌላ ሚዲያ ላይ ቀርበው ነበርና መቅደስ ጋር ሲቀርቡ ስለ መኪናው ጉዳይ ምን ደረሰ ብላ ጠይቃለች ያን በመጠይቅ ጊዜ እሳቸው እንግዲህ ምን ላይ ደረሰ እስቲ ምን ጫፉ ምን ላይ ነው አይነት ነገር ነው እሷ ጥያቄ ቪዲዮውን ስለምናስገባው ያዩታል ተመልካቾች መኪናው እንዴት ሆነ አንዳንዴ ምን ይሆናል በእርግጠኝነት እሱም ጋር ይመጣል ጋሽ ሰለኝ መኪናው ሴት ሄዳሉ ነገዛ አይደል እንደሚሉ ጥያቄዎች በጣም አንቺ እንደውም በነውረኝነትም እኔን ሁሉ የተናገሩኝ ሰዎችም አሉ ለፌክ ነው ለምናምን ነው እሱን አውትሻይ ለማድረግ ለምረጡኝ ቅስቀሳ ነው ብዙ የሰደቡኝም እንደውም እዚህ መግለጽም አልፈልግም በጣም በነውር ይሄ ብልግና አላላል እንደሱ አይነት ነው ብለውኛል እግዚአብሔር እንግዲህ ለሁላችንም ልቦና ይስጣል እንደዚህ ነው ማለት አሁን እሱ የመኪና ይገዛላቸውን ሐሳብ አቅርቦ መንገድ ገፍቶበት ምን ደረሰ አሁን ጋሽ ያለ እኮ እሱን ነው የምልሽ ያው እንደዚህ ነገር አልከታተልም እሱ ምን አሉት ማለቴ ነው አሁን እሱማ የዛን ጊዜ አርብ ለስንገናኝ ገና ከዚህ በላይ መኪናውም ይገዛል በኔው ንበት መኪናው ይገዛል አሁን ቻሌንጁን ጀምረናል ነው ያለው ቻሌንጁ ያው በህዝብ ነው እንጂ ለምሳሌ በዚህ አካውንት ገንዘቡ ይግባ ከዚህ መኪና ድርጅት ጋር አብረው ቢሰሩስ ምናምን ምን የለም በደፈናው ነው እንደዚህ የተነጋገርነው የለም ግን ያው መጀመሪያ እንደነበረው እኔ ምኑንም ሳላቅ በፊት መኪና ይገዛላችሁ በሚለው አለ አይደለም እንደዚህ ወደ ላይ ያወጣጁን እሱን ነው እንጂ ማቀው በእንደዚህ መስመር ውል የያዘ ነገር የለውም ማለት ነው ስለዚህ አሁን እንግዲህ ብዙ ሰው ይመለከታል ውል መያዝ አለበት በአንድ መስመር አይደለም እውነት ነው በዚህ አጋጣሚ አሁን በጣም ብዙ የመኪና አስመጪዎች አሉ ኤሌክትሪክ መኪናዎች እየገቡ ነው ብዙ የጥበብ ሰዎችን አርቲስቶችን ጋዜጠኞችን ብራንድ አምባሳደር ያደርጋሉ የፍለፊት ገጽ እርሶ ብራንድ አምባሳደር ሆኖ ፎቶግራፍ ቢወጡ የቴሌቪዥን ማስታወቂያ ቢወጡ በቃል በተግባር በሁሉ እርሶን የሚያክል የለም ብዙ እንዳሉት እና መኪና የሚያመጡ ሰዎች በዚህ አጋጣሚ ጋር ሰይድ አምባሳደር ቢያረጉና መኪናው እንደ ኢንካይንድ ወይም ደግሞ ስለሰሩ ማስታወቂያውን የሚሰጥ ቢሆን እነሱ ይተቀማሉ ብዬ ነው ማስበው አንደኛው እውነት ነው ሁሉም ደግሞ ቻሌንጅም ከሆነ ወይ አካውንት ተቀምጦ ወይ ደግሞ መስመር ያዘ ነገር ሆኖ ወይ የራሱ የሆነ ጋር አካውንት ተቀምጦ በዛ ሰዎችም አቅማቸውን እየሰጡ መኪናው መገዛት አለ መስመር መያዝ አለበት ነው አይደል እንግዲህ እነሱ ናቸው የሚያውቁት ራሱ አዶናይና አካባቢ ያሉ ሰዎች ናቸው የሚያውቁት እኛም ድረስ እናሳስባለን እስካሁን ድረስ ማቀው መስመር ቢዝ ውል ቢዝ ደግሞ እሱ ካነሳው ንቅናቄ አንፃር
ውል ደግሞ መስመር ቢይዝ ደግሞ የተሻለ ውጤት ደግሞ ያመጣል ብዬ ያስባለሁ። እንግዲህ የሰሙት ሰዎች እንግዲህ አይ በደንብ ይሰማሉ። በደንብ እንግዲህ ቪዲዮ ላይ እንደምንመለከተው እንዳያችሁት ይሄን ሐሳብ ነው ያቀረበችው እሷ ምን ደረሰ ነው። እሳቸው ደግሞ ገና ጉዳዩ እሳቸው ምን እየተደረገ እንደሆነ ስላልገባቸው ይሄን ሐሳብ አቅርበዋል። ምንም ነገር የለም ይላሉ። እሷ ያው መልሳ ይሄ ነገር ሌሎችም ድርጅቶች ብትሆኑ እንደዚሁ አየር ላይ መቅረት የለበትም ተወርቶ እንዳይቀርና እውቅና ለመሰብሰብ የምርጫ ቅስቀሳ እንዳይሆን የሚል ሐሳብ አይነት ነገር ይነሳል። ከዛ እንግዲህ ከትላንት ወዲያ እሳቸው መኪናው ወድለት እንደተሸለሙ ብሩክ ሪል ስቴት ይናገራል ማለት ነው። እንደተሸለሙ ሳይሆን እንደሚሰጧቸው ቃል ይገባል። 1.5 ባንገባም 1.1 ላይ እንዳሉ ነው ቃል ይገባል። ምክንያቱም 1.5 ከገቡ ነበር። ከዛ በፊት ምንድን ነው ያለው አዶናይ? ይሄ ሐሳብ ለአዶናይ ያመጡለታል ብሩክ ሪል ስቴቶች 1.5 ካስገባችሁን ፎሎወር ለሳቸው መኪናውን እንሰጣለን የሚል ነው። ስለዚህ ይሄ ኢንተርቪውን ቅድም እንዳልነው ብሩክ ሪል ስቴት ከምንትን ከማለቱ በፊት ነው፣ ይሄን ሐሳብ ከማቅረቡ በፊት ነው ከሷ ጋር ያደረጉት መገዛት ላይ ሐሳብ ላይ ብቻ ስለነበር። ስለዚህ ይሄን ሐሳብ ያቀርባል። አዶናይ መጥቶ ፎሎ እናርጋቸውና እናስገባና መኪና እናስገዛላቸው የሚል ሐሳብ ያመጣል። በዛ ምክንያት እንግዲህ ወርለት 1.1 ደርሶ ነበር። ባይሞላም 1.5 ይሄን መኪና ለመስጠት ቃል እንገባለን ይላሉ። ይሄንንም አንድ መድረክ ላይ ያበስሯቸዋል። ሃይማኖት ቦታ ሆነው መሰለኝ ዝማሬ ላይ ምናምን ይያሉ እና እሳቸውም የሆነ ሰዓት እንደ ፌንት እንደማድረግ እንደመውደቅ ሲሉ ይታያል። በሳቸው በልኩ እንግዲህ የሚነሱ ሐሳቦች አሉ፣ ወደ በኋላ እንመጣለታል። እና አሁን የመቅደስ ጉዳይ ግን ይሄ ልክ ስለተሰጣቸው ሰዎች ምን ማለት ጀመሩ? ይሄው ስታቀሳሰሪ ነበር፣ ይሄው ተሰጣቸው ምናምን፣ አሁን የት ትገቢያለሽ? ምን ይዋጡሽ ነው እንግዲህ ምንም እኮ ያቀሳሰረችው ነገር የለም። አሁን ይኸውልህ እንደው አጉል ጥላቻ ወይም ደግሞ ይኸውልህ ይሄ በሰው ጉዳይ ላይ እንጀራ የመጋገር ሁኔታ ካልሆነ በስተቀር ማለት አሁን እኛ ብዙ ጊዜ እንደውም መቅደስን እናነሳታለን ነው ይሄ ነገር ማስተካከል አለብሽ እያለና በዚህኛው ነገር ላይ ስታየው ትክክለኛ ነገር ነው የተናገረችው። ትክክለኛ ጥያቄ ነው። ምክንያቱም በአንድ ሰው እንትን ላይ ምንድነው መነገድ ወይም ደግሞ ፕሮሞሽን መሰራት የለበትም። እንደው ተለምዷል ስለሚደረግ ይኸውልህ እንዳለ ያለመታደል ሆኖ እንጂ እንደነዚህ አይነት ሌጀንድ የሆኑ ትልልቅ ስራ የሰሩ ሰዎች እኮ ብትችል በእንደዚህ አይነት እንደዚህ ያስገቡኝና እንደዚህ ያደርጋለሁ በሚለው ሳይሆን በቃ ላደረጉት በጥበብ ላይ ላደረጉት አስተዋጽኦ እናመሰግናለን ተብሎ ነበረ መሸለም የነበረበት። ገብቶሃል? እንደው ቢሆን ትክክለኛው እሱ ነበረ። ኦኬ ድርጅቱ ሙቹዋል ቤኔፊት ይፈልጋል፣ ለዛ ሰውም የሆነ ነገር መስጠት ይፈልጋል። አት ሴም ታይም ደግሞ ለመስጠት ደግሞ እንደ ክራይቴሪያ አሁን የተለመደው ነገር ይሄን ያህል ካስገባችሁኝ ይሄን ያህል እንደ ቻሌንጅ ተለምዶ ኦኬ አዶናይ አሪፍ ነገር አስቦ ነበረ ይሄን ነገር ህዝቡን እንዲገዛው ምናምን። እንግዲህ ብዙ አርቲስቶቻችን ስፔሻሊ ይሄ በመንግስት መስሪያ ቤት በመንግስት ቲያትር ቤቶች ላይ ተቀጥረው የሚሰሩ የምናውቃቸው ትልልቅ አርቲስቶች ይሄ ሌላው የሚያደርገውን አይነት ፋንሲ የሆነ ህይወት የላቸውም። ስፔሻሊ ድሮዎቹ ትልልቆቹ በቃ ፐብሊክ ትራንስፖርት ነው የሚጠቀሙት፣ ቀበሌ ቤት ምናምን ስናያቸው ግን ከሚሰሩት ፊልምና ከሚሰሩት ማስታወቂያ አንፃር በቃ ያንን ህይወት ራሱ የሚኖሩት ነው የሚመስለን። ኦኬ ለእኚህ አርቲስት እንግዲህ በአዶናይ በኩል ቻሌንጅን ጀምር ተብሎ ይሄ ነገር ተጀመረ። ግን መጀመሪያ ላይ ሰው ያላገነዘበው ነገር እሷ በራሱ መቅደስ ይህንን ኢንተርቪው መቼ ነው እየሰራችው የሚለው ነገር ሰው አላየውም። ፕሉስ እየሰደባት ያለው ከብሩክ ሪል ስቴት በፊት ነው እንደ ሐሳብ በኋላም ቢሆን ችግር የለውም። እሺ በቃ ግን በሳቸው እንደዚህ መነገድ የለበትም። በትክክለኛ ፎርማል በሆነ መንገድ እንደውም እኮ እሷ ጋዛ ጋር ያነሳቸው ነገር አለ። እንደውም እንደርሱ አይነት አርቲስት ብራንድ አምባሳደር ነው መሆኑ ያለባቸው። ልክ ነች። ምክንያቱም እሳቸውን ማቋመሪያ አይደለም ማድረግ ያለብህ ብራንድ አምባሳደር መሆንና እኛን 1 ሚሊዮን ካስገባችሁን እንሰጣችኋለን፣ ካላስገባችሁን አንሰጣችሁም። ቆይ ባይገባስ ምንድን ነበር የሚሆነው? እንደው እንደ ጥያቄ ልጠይቅ። እንግዲህ ድርጅቱ እንዳለው ግዝፈት ስሙን ለመጠበቅ ይሄን አደረገ እንጂ መጠበቅ ባይፈልግ ላይገዛ ይችላል። በቃ ቻሌንጅ ከሆነ 1.5 ሚሊዮን አለ አይደል? የመጀመሪያ የነበረበት 700,000 ምናምን አካባቢ ነበር። አይ ቲንክ ከ700,000 ንቅንቅ ባይልስ ምን ነበረ?
በቃ ላይ ያረግ ይችላል ነበር አዎ ልክም ያልሆነውም ደግሞ ልክ ያለመሆኑም ከዚህ ጀምሮ ማየት አለብን መብቱ ነው ድርጅቱ ምን ማድረግ ትችላለህ ቻሌንጅ አቅርቧል በቃ ይሄ ተለመደ አይደል ይሄ ኮነ ይሄን አረጋለሁ ግን ለራሱ እንደዛ ባያደርግ ደግሞ በመጥፎ መነሳቱ እንደማይቀስ ስለሚያምንበት ባይገባም አረጋለሁ ብሎ አሮ ነው እንግዲህ ቢዝነስ ዋይዝ እነሱ ምን ያህል ፕሮፊት ያደርጋቸዋል ይሄ ነገር አላቅም ማለት ከቲክቶክ መንደር ስላልተደረክ ዱባይ ላይ ለመገዛው ቤት ፕሮሞሽን እሺ ኦኬ እንደ ፕሮፋይል እናስበው ምናምን ከራሳቸው ከሚያደርጉት ቢዝነስ ዲል ጋር እናስበው ግን ለእንደነዚህ አይነት ሰዎች ሞራላቸው መጠበቅ ይገባል አሁን እሷም ስትል የነበረችው እኮ ትክክለኛ ነገር ሰው ይገባው ትክክለኛ ነገር እኮ ነው ያለችው ሞራላቸው ሊጠበቅ ይገባል ብዙ ካር ዲለሮች አሉ እንዲህ ማንም ተነስተዋል እንዴ ባሁን ሳለ አምባሳደር የሚሆነው የሆነ ብራንድ አምባሳደር የሚሆነው ምንም ነገር ሳይፈጠር ቲክቶክ ላይ የሆነ ነገር ብቻ ስላደረገ አይደል እንዴ በጥበብ ላይ ሊያም እንደሳቸው አይነት ከወጣቱም ከዚህ ከአዲሱም ጄነሬሽን ጋር በፊተኛውም ጋር በብዙ መልኩ በመስራት ኮላቦሬት በማድረግ እሳቸውን የሚያጋ እንግዲህ አላይም በጣም ራሳቸውን ለሁሉም ቅርብ ያደርጉ እና እንደዚህ አይነት ሰው እንደውም ፈልገህ ነው ባትሪ አምባሳደር ማለት እሷም ያነሳቸው ይሄን ነው ለምንድን ነው አታክ የምትደረገውስ እኮ እኔ አሁን የገረመኝ ሌላው ችግር ምንድነው አንዱ ይነሳና ቆረጥ ያደርግና ጣቱን እንዲልና ቲክቶክ ላይ ስሟት እንዲህ ያለች ምናምን ብሎ በቃ የሱ የራሱን ስሜት ነው መስሎት ይሆናል ሙሉን አላየው ይሆናል ሐሳቡ አልገባ ይሆናል ከዛ እሱ አለበለት እየተቀባበልክ ማዞር ነገሩን ትክክል አይደለም እንዳልከው መቅደስ ላይ ብዙ ምናቀርብባት ኮምፕሌን አለ እንደውም እናንተ ጥላቻ የመቅደስ ይባል ድረስ ነው ጥላቻ እንዳለ እናስመስለው ከንትና አቋያ ነው ግን ደግሞ አንዳንዴ ደግሞ እኛ ያንን አለ ማለት ሁሌ እቺ ሴት አይደለም እንትናት ማለት አይደለም ኖርማል ነገር ሲሆን ደግሞ ይሄ ትክክል አይደለም ማለት አለበት አፕሪሺየት ማድረግ ያለብንም አፕሪሺየት ማድረግ አለበት ስለዚህ ምንም እዚህ ጋር ጥያቄው ምን ደረሰ ብላ ነው የጠየቀችው እንጂ አዶናይ ያሰጣቸው መከለያ አይገዛላቸውም አላለችም ይሄ በመንጋኮ የምታስበው ነገር ነው ትክክል ያለው ነው ሁለተኛ ነገር ደግሞ ቢኒ እሷ ከኛ የበለጠ ለእንደዚህ አይነት ኤክስፖዠሮች በጣም ነገሩን የምታክሰው ነች ምክንያቱም እሷም ኦፍ ኮርስ ብራንድ አምባሳደር ነች ዳስ ዋይ ነገሮችን የምታቃቸው ገብቷል አይደል ፕላስ እንደዚህ ቃል ተገብቶላቸው ደግሞ የተሸመጠጡ ዝም ተባሉ የተረሱ ብዙ ሶሻል ሚዲያ ላይ እኮ መተው አረ እንደዚህ ተደረገልን ያላችሁንን እኮ የሚሉ እኮ ብዙ ሰዎች እኮ ሰምተናል አይደል ያ ነገር እንዳይደርስባቸው ቤት ይሰጣቸዋል ተብለው በስንቱ ላይ ያሉት ለምሳሌ ከፀሐይ ሪል ስቴት ጋር በተገናኘ ስንቱ ዝግብ ተነስቶ ነው ቃል ተገብቶላቸው በስንቱ አባት ስጋ እኮ ችግር ነው እኮ እና ከሪል ስቴቶች ቤት ይሰጣቸዋል ተብለው በቃ እንትኑ ከተሰራባቸው በኋላ ፕሮሞሽኑ ከተሰራባቸው በኋላ ተተተው ተረስተው ብዙ ጭቅጭቅ ተነስቷል ገባኝ ስለዚህ ካላትም ልምድ አቋያ ምን ደረሰ ብሎ መጠየቅ እንደ አንድ ጋዜጠኛ ይተበቀባታል ሁለተኛ የሚነሳባት ነገር ምንድነው ያው እኛም ከዚህ በፊት ብለናል አንዳንዴ ፕሮግራሞችን የሚመጥኑ ነገሮች መስራት ተገቢ ነው አንደኛ ላይቭ ስትሪም ላይ የሚተላለፍ ፕሮግራም ነው አባይ ቲቪ ላይ ነው ላይቭ ስትሪም አልኩ ሜን ስትሪም ላይ የሚተላለፍ ነው ስለዚህ ፕሮግራሞቿን መምረጥ የምታመጣውን ሰው እንደዚህ ተብሎ የሚነሳባት ነገር አለና በአጋጣሚ ሊሆን ይችላል ሆን ተብሎም ሊሆን ይችላል አሁን ሜን ስትሪሞቹ ሶሻል ሚዲያውን ነው እየተከተሉ ያሉት አሁን ሶሻል ሚዲያው ነው ሜን ስትሪሙን እየመራው ያለው ማለት ይችላል ምክንያቱም ሶሻል ሚዲያው ላይ የገነነውን ነገር ነው ይዘው ሜን ስትሪም ላይ የሚሄዱት እንጂ እንደ ቲቪ ፕሮግራም በራሱ እየሄደ አይደለምና አዶናይ ያመጣቸውን ሰዎች ወይንም ከአዶናይ ጋር የተገናኙን ሰዎች በተከታታይ እየተከተለች ነው ያቀረበች ያለችው የሚልም እንትን ያነሳሉ አንዳንዶች ግን መብቷ ነው ገብቷል አይደል እኔ አሁን እሱን እንትን አላት ለምን ታቀርብ ግን ምንድነው መስመሯን አትሳት ላይክ ለምሳሌ አሁን እንደዚህኛው ጠቃሚ ነገር ስታቀርብ ደስ ይላል ገብቷል ለሌሎችም መማሪያ ነው አሁን ለምሳሌ እኛ እኮ ችግራችን መሰለ የሆነ ነገር ሚዲያ ላይ ሲቀር ያን ችግር ከዛ ሰው ችግር ጋር ብቻ እናቆራኘውና እዛ ጋር እናቆመዋለን ነው የሆነ ፕሮግራም እኮ ሲሰራ ነገ ለሚደርሰው ነገ ላይ እንደነዚህ ነገሮች እንዳይከሰቱ እንዳይፈጠሩ ተብሎ እኮ ነው አይደል አንድ ፕሮግራም የሚሰራው በዛ መንገድ ካልቃኘው በዛ መንገድ ካላየው መማሪያ ካላረከው ነገ ላይ ደግሞ መልሶ ሪፒቴሽኑ ይኖራል ማለት ነው ስለዚህ ልጅቷ ነገ በእንደዚህ አይነት ሁኔታ ዲል ለሚያደርጉባችሁ ሰዎች ተጠንቀቁ መጀመሪያ ኦኬ እንደዚህ ካልከኝ ለምን መሰለ አንድ ሰው ያልገባው ነገር እንደው ሳይገባው ቀርቶም ሳይሆን
እንደው ለኔ በርቶልኝ አይደለም እኔ ይበራልኝ። ውድ ተመልካቾች ሰብስክራይብ ማስደረግ ነው። ሰብስክራይብ አድርጉ ወካችሁ። እሺ አመሰግናለሁ። እሺ ይኸውልህ ምን መሰለህ ቅድም ያለ ምክንያት አልጠቀስኩልህም። ከ700 ሺህ ባይነቃነቅ ያልኩ ነገር አለ። ከዛስ ከ700 ሺህ ተነቃንቆ ዲላቸው 1.5 ሚሊዮን አይደለ? 1.5 ሚሊዮን ሳይደርስ 1.1 ላይ ቆመን ብል እና አልሰጠውትም ቢል መብት አለው። ለምን ኦልሬዲ ዲሌ 1.5 ነው ሊል ይችላል። ግን ከ700 ተነስቶ 1.1 ላይ ለመድረስ የእሳቸውን ስም ተጠቅመዋል። ገብቷል አይደለ? በእሳቸው ምክንያት ነው ያገኘው። አሁን ከብሮከር ሪል ስቴት ጋር ተገናኝቶ አይደለም የምናወራው። ኦልሬዲ እሱ አደርጋለሁ ባይሞላም እንፈጽማለን ኢሚዲየትሊ ብለዋል። ትልቅ ነገር ነው። ግን እሱም በራሱ ከቢዝነስ ዋይዝ ካየው እኮ ይሰራለታል። በማድረጉም ደግሞ ብሎ እንደገና ሰው ለዛ ነው ገብቷል አይደል? አሁን የተነሳውን ሆሆታ ሰምቶታል፣ ያውቀዋል። ስለዚህ ቀየረው። ገና እኮ ጊዜ እኮ እንትን አላለም እኮ 1.5 እስኪሞላም እኮ መጠበቅ ይችላል። ገብቷል አይደል? ግን አየው ኦኬ እቺን ነገር እኛ ባይገባም እርሶ ግን አርቲስቶስ ነው እና መሰጠት አለበት አይነት ነገር ነው። ኢቲሽን ነው 1.5 ሚሊዮን ለምሳሌ አግሪመንት ካለችው ነገር ጋር ስናያይዘው ኦኬ 1.5 ባይገባስ ምንድነው መደረግ ያለበት? ስማቸውን ተጠቅመው አይደለ እሳቸውን ሰውን ፎሎ እንዲያስደርግ ያደረገው በራሱ መንገድ ማንም ሰው መምጣት ስላቃተው ያን ሪች ማድረግ አቅቶታል። ስለዚህ የሆነ ሰው መጣ በአጋጣሚ ያን ኦፖርቹኒቲ ተጠቀመበት። ኦኬ ከ700 1.5 ሚሊዮን ካልገባና 1.1 ላይ ቢቆም መኪና ባይሆን የሆነ ነገር እሳቸው ማግኘት ያለባቸው ነገር አለ። ፕሮሞሽን እኮ ሰርተዋል እኮ ዲሉስ ከሌለ የለም። ዲሉስ ከሌለ መብቱ ነው። ዲሉ ላይ ነው ወሰነ። መቅደስ ያለችው ይሄን ጉዳይ ነው። መቅደስ ያለችው ምልህ የሪትን የሆነ ነገር ዲል ተጨባጭ የሆነ ነገር መኖር አለበት ያለችው። ለምን በመሃል ላይ ታውቃ እንዴ ፕሮሞሽን እኮ ሌሎች አሁን ቅድም እንዳልኩ አንተም የጠቀስከው አለ የአርቲስቱ ነገደባቸው ከዛ በኋላ የለም። እንደዚህ አይነት ነገሮች የሚፈጠሩ ለምን እነሱ የሚፈልጉትን ታርጌት ኦኬ ለፐብሊክ የፐብሊሲቲ የሚባል ነገር አለ በማርኬቲንግ ገብቷል። ይሄ ፐብሊክ ሪሌሽን ፐብሊሲቲ የሚባል ነገር አለ። የራስን ብራንድ ጉድዊል ከጨመርክበት በኋላ እነዛን ሰዎች ኢግኖር አድርገህ ምክንያቱም ኢትዮጵያ የሆነ አሁን ላይ ያለው ነገር ሰው ያውቀዋል። እንግዲህ ጉድ ለአንድ ሰሞን ነው እንደሚባለው ሆሆ ይባላል። ከዛ በኋላ አረ እንደዚህ ተደረጉ ብትል ማንም አይሰማም። ሌላ ደግሞ ተደራራቢ አጀንዳ ላይ የሚመጣው ያን ነገር እንዳይጎዱ እንዳይቆም። ምክንያቱም እሳቸው ሲገልጹትም እዛ ላይ ስድቡ ላይ የተሰደቡ ሰዎች አሉ። የሰደቧቸው እንደውም ያሉት እዚህ ሚዲያ ላይ ለመናገር አጸያፊ የሆነ ቃላቶች ይወል እንግዲህ ሰው የግራ ያጋባል። እሳቸውንም ይሳደባል፣ ለእሳቸው የሚያስብላቸውን ሰውንም ይሳደባል። እና ከሄቱ ጋር እንደምትሆን ያናዳልና እንደዚህ አይነት የምታደርጉ ድርጅቶችም ደግሞ የጥበብ እንትንነታችሁን አይተህ ማድረጉ ይቀላል። በሆሆታ ቤት አይገዛም። ስፔሻሊ የሆነ ነገር እንትን አይባልም። አሁን እሳቸው እሺ አሁን ወደ እሳቸው ነምጣ። አሁን የሚነሳ ሀሳብ አለ። አንተ የራስን ሀሳብ ትነግረኛለህ፣ ከዛ እኔም የራሴን ሀሳብ አቀርባለሁ። ኦኬ የመኪናው ቅስቀሳ መደረጉ እንዳለ ሆኖ እንደምንሰጣቸው ሌቭል እንደ አርቲስትነታቸው እንደሰሩት ስራ እንደምንሰጣቸው ሌቭል ከአዶናይ ጋር እየዞሩ በየሱፉ ቤት ጫማዎትን አውልቁ ለኩት እየተባሉ ሱፍ ምናምን እየለኩ ሲያዞሯቸው እሱ ነገር ከሳቸው ማንግል እስቲ ካንተ ማንግል ትክክል ነው ወሰዱት እርምጃ? አሁን ለዛ ጋር ዲላቸውን አናውቅም። ለምሳሌ ያህል ከመኪና ውጪ ያን ነገር በሚያደርጉበት ሰዓት ላይ እንግዲህ ፕሮሞሽን ነው አይ ቲንክ አይቼዋለሁ። ለቤተሰቡ እንደውም ደውለው አራት እንብላ አንድ ላይ ልብሳው ልቆች ለኳት ነው ካላቸው እንዴት ልበል? አሁን ነገሮችን ቅድም ያልኩ ነገር ነው ቢኒ በእኔ እንደውም በአጠቃልለው ስለንወያይበታለን ያንተንም ሀሳብ እንሰማዋለን። ግን ለአርቲስቶች እንደነዚህ ነገሮችን የሆነ ሰው ቪዲዮ አሁን ላይ ታያለህ አይደለ? የሆነ ሰው ለመርዳት የሆነ ሰው ፎቶ ያነሳል። ከዛ ሚዲያ ላይ ሲለጠፍ ነው እኚህ ሴትዮ እኚህ ሰውዬ ይሄ ልጅ ይሄ ከሌ እንደዚህ ታሞ እንደዚህ ሆኖ እንርዳቸው። ኦኬ መርዳቱ ሰየው። ግን እውነት አናውቅም። በዙሪያችን እንደዚህ አይነት ሰዎች የተቸገሩ በጣም ሞልተዋል። ፕላስ አርቲስቶች ላይ ስትመጣ
ክብር መሰጠት ያለበት እንዴት ነበረ ነው ቅድም ያልኩ ነገር። እኔም አሁን ምን በቂ አይደለም ማለት እንግዛላቸው እናርግላቸው በቂ ነበረ። አሁን እነ ሰመርም የሚያነሱት ነገር አለ። ችግራቸው ከክብራቸው ሲበልጥባቸው አስቸጋሪ ይሆናል። ገባ የሚያረጋውም ሰው አዶናይ ስላረጋው አይደለም ነገም ሌላ ሰው እሳቸው አሁን የሚቀርቡበትም ሰሞኑን እየታያለው ሚዲያ እዛም እዚህም ሆነ ነገሩ። ገባ እንዴት ነው አላል ክብራቸው መኪና አይሆንም ይገባኛል። ነገ ክብራቸው መኪና ሆኖ እኮ እሳቸውን ከታክሲ አያድናቸው። ግን አንዳንድ ሰው ደግሞ ለክብሩ ሲል የሚያረጋው ነገር አለ። የሆነ አለፈ ነገሩ ነው። አሁን ሐሳቡ ምን መሰለ በእሳቸው ክብርም ከሰጠናቸው በቃ ይደረግላቸው ይገዛላቸው መባሉ እንዳለ ሆኖ ግን ይሄ ትናንሹ ነገር ጋር ባያዞሯቸውና ባይታዩበት እኔ አልስማማም የሚል ነው። ስለዚህ ቲክቶከሮች ይዟቸው መዞሩን ቅር አይልም። ቲክቶከሮች ይዟቸው የመዞሩ ጉዳይ ሳይሆን እዛ ጋር ያላቸው ዲል ይወስነዋል። ዲልመንት የምትለው እንግሊዝኛ ካላረለችም ዲል ይወስነዋል። ለምሳሌ ቢኒ አንዳንዴ ክብራቸው እንድንል ሰዎች በምንድን ነው የሚተዳደሩት? የሚያለው ነገር ያርጉ አይደለም። አሁን ላይ ያለ ዘመናዊ ወጣ ዘመናዊ ምልህ አሁን ላይ ያለው ጄኔሬሽን ብቻ በሶሻል ሚዲያው ላይ በቃ የሆነ ቦታ ገብቶ ምናምን በቃ የሆነ ነገር ፈጥሮ ብቻ ሳንቲሙን ይዛል ገብቷል አይደል? እንደነዚህ አይነት ትልልቅ አርቲስቶች የምትላቸው የፊልም ኢንዱስትሪ ሞተ ነው። ክፍያው ምን እናቀዋለን ነው ኮሱን አይተስማማ ነው። ከዛ ይሄ የተደረገው ነገር ለምሳሌ በመዋጮ ካልሆነ ያ ነገር የተደረገው ከራሴ ከሆነ ማድረግላቸው ለሳቸውን ክብር የሚመጥን ነገር ማድረግ ልክ ነው ወይ ነው እንደዛ ቆልባ አሁን ወይም በምን አስቴት ቢሰጥ በያስባለው እሳቸው ላይ ሳይሆን የሚያሰሯቸው ሰዎች እሳቸው ያለባቸውን ችግር እሳቸው ያውቁታል። ይሁኑ አይደለም እኮ እንደዛ ግን የቤታቸውን ቀዳዳ እሳቸው ያውቁታል። እንደዚህ አይነት እድሎች ሲመጣላቸው ምን አይነት ነገር ሊሸፍንልባቸው እንደሚችል ተረድተው ነው ገብቷል። አድራጊዎቹ ነው ጥያቄ። አሁን ይኸውልህ አድራጊዎቹ ቲክቶከሮቹ ምናምን አትሊስት እንደነዚህ አይነት ሰዎች ጋር ኮላቦሬት አድርገው አይስሩ አይደለም ይስሩ፣ ግን ክብራቸውን በሚመጥን መልኩ ክብራቸውን ቢመጥኑ እንትን ቢል ምንድነው ቢጠብቁላቸው። አሁን ይኸውልህ አዶናይ ያው ከሳቸው ጋር ተይዞ አዶናይ አይደለም የሚነሳው የሰራው ስራ ትልቅ ስራ ነው ሆነ ለመናገር የዋህነት ማይበታለው የዋህነት ምልህ ነገሮችን የሚያይበት መንገድ በአንድ በኩል አሁን ለምሳሌ በቀጠሯቸውና እንብላ አሁን ቢዝነስ ዋይዝ አይደለም እንትን ያለው እሳቸውን ከማቅረብ ከመናምን በቃ የሆነ አላርለ በጣም ኢንቲሜሲ በጣም እንትንልክ ብዙ ነገር እኮ እንሰራለን እንብላ። ከዛ እንደው ምን አለ እሳቸው እንግዲህ ባለቤታቸው ልትሆን ትችላለች አላቅም የሆነ ስም ተጠራና አይ እንግዳ መጥቶ ምናምን ነገር አሉ ችግር የለውም ይምጡ አንድ ላይ እንሄዳለን አንድ ላይ ሰብሰብ ብለን ደስታ እናከብራለን ጥሩ ጊዜ እናሳልፋለን መኪና መልካለው ምናምን። አሁን ይኸውልህ እሱ how to manage them like ራሱን እንደነዚህ ነገሮች እያንዳንዱ ቃላቶች የሚሰነጠቁበት ጊዜ ስለሆነ ስፔሻሊ ከእንደነዚህ አይነት ትልልቅ አርቲስቶች ጋር ስትሆን ምን አይነት ነው ካራክተርህን ማድረግ ያለብህ? መደረጉ ሲደረግ ተቀርጾ ይለጠፍ ወይስ የሚለው ማነጋጋሪ ነው። ካሁን ለምሳሌ ከራስ ከሆነ የምታረጋው ያን ነገር እሳቸውን ለማስረዳትና ለእንቅስቃሴው ከሆነ ፎሎ አድርጋቸው እሳቸው ነው እንዲል እናደርግላቸው ነው ኦኬ። ግን እኔ ሱፍ ስገዛላቸው እኔ ራት ሳበላቸው ምናምን መቅረጹ እዛ ላይ ምንም አይነት ነገር ካልተነሳ እንዲናርግላቸው ነው ነገር ካልተነሳ የኔን ስብና ነው እንጂ የሚገነባው የእሳቸውን አይደለም ነው እንደ ጥያቄ የሚነሳው። ለማርኬት ዋይዝ እና ልጁ የምን አይነት ፎርማት እየተከተለ ነው የሚለው ደግሞ ወሳኝነት አለው። ለምሳሌ ለኔ አዶናይ he's not a live streamer ግን የውጮቹን የላይቭ ስትሪመር አይነት ፎርማት ነው እየተከተለ ያለው። ለምሳሌ ያህል በውጮቹ እንግዲህ ስታይ የዩቲዩብ ላይቭ ስትሪመሮች አሉ ሁላችሁም አብዛኞቹ የምታውቋቸው አይሾ ስፒድ ካሜራማን አለ እነሱ ላይቭ ነው ስትሪም የሚያደርጉት እያንዳንዱ ሁኔታቸው በቃ the whole thing ከብቷል። አሁን ይሄኛው አዶናይ ልዩነቱ ምንድነው? ላይቭ አይደለም ሪከርድድ የሆነ ነገር ነው ፖስት የሚደረገው ያ እየተቆራረጠ ፖስት። አሁን የዛን ፎርማት ቅርጽ ነው እሱ እየተከተለ ያለው ይመስለኛል። ምክንያቱም እያንዳንዱ ሳይው የዴሊ ላይፍ እንትኑን ነው እንትን የሚያደርገው ፖስት የሚያደርገው በተወሰነች ሰከንድ እያደረገ የሚለቀው እና በዛ መንገድ ነው የሚያደርገው። ግን በእንደዚህ አይነት ሁኔታ ውስጥ ሰዎችን ሲያገኝ ማኔጅ ማድረግ አለበት። ሌሎቹም እንደዚህ አይነት ክብራቸውን ቢመጥኑላቸው ክብሩ ማንንም ሰው አይደለም
ታዋቂ አርቲስት ይቀርና ታዋቂ ሰው ኖርማል ሰውን እንኳን በእንደዚህ አይነት ሁኔታ የሚያርጉበት ሁኔታ ሐሳቡ ቀና ሆኖ ነው ሳለ ግን መንገዱን ቢያስተካክሉት ስለዚህ መቅደስ ደበሳይም በዚህ መልኩ ትሪት ብትደረግ በትታይ ነው ማለት ነው ሲያንተ ሐሳብ ምንድነው በቃ እኔማ አልኩኝ እኮ ጨረስኩ እኔማ እንደዚህ መደረግ ክብራቸው ይጠበቅላቸው ነው እኔም እንትን አላለኝም ትላንትና ሰመረም በዚህ ጉዳይ ሲል ነበርና አንዳንድ ነገሮች ክብራቸው ይጠበቅ ነው በአጠቃላይ ገባ እሳቸው የሚሰጣቸው ቦታና አሉ ከሆነ ከሳቸው ጋር ተያይዘው የተነሱ እነ ፋንቱ ማንዶዬ እነ ችሮታው ከልካይ ኢቭን ባስ ተጠቃሚዎች ምናምን ናቸው ችሮታው ከልካይ እንደውም ሰሞኑን የሳቸው ፎቶ ተያይዘው ወጥቷል እና አውቶቡስ ተጠቀሙ በኩል መጠን ማለት በምትችለው ደረጃ ያገለገሉ ሰዎች ናቸው እነዚህም ሰዎች ተረኞች የሚሆኑበት እድልም ቢመቻች ጥሩ ነው እና ግን አሁን ወስደህ እሳቸው ትንሽ ቀለል ስለሚሉ ቀለል ማለት በመጥፎ ሳይሆን ቀረብ ምናምን ይላሉ ምናምን ይሄ ከወጣቱ ጋር ምናምን ከወጣቱ ያልኩህ እሱ ነው አሁን ፋንቱ ማንዶዬን ይዘና ጫማው ለቅናሱ ፍለካ ምናምን ማለት ለኔ በጣም ይከብደኛል አንተ ነህ ያም ሰው እኮ ክብራቸው ሊያሳንስ ሊያራክስ ፈልጉ አይደለም እረዳለሁ እኮ ያ የሱ ወደፊት ግን መስተካከልና ይሄ ነገር መጠበቅ ያለበት ይመስለኛል እንደ ሐሳብ ነው እንግዲህ እናንተ ደግሞ ክብራትና ክብራና ሐሳባችሁን እዚህ ላይ ስጡበት እንለፍ ወይንስ እንዴት ነው ያው አይ እንለፍ ከማለፋችን በፊት ይሄን እንትን የሚተላለፍበትን ቻናል ሰብስክራይብ አድርጉ ወደ ሌላ ቀጣዩ ቪዲዮ ከማለፋችን ለክብር መገለጫ ይሆን ዘንድ ሰብስክራይብ አድርጉት እሺ እናመሰግናለን ስለምታረጉም ያው ቴንኪው እናመሰግናለን ሌላው የሳያት ደምሴና የመልእክተኛው ጉዳይ ነው ሳያት ደምሴ ሂስትሪዋ ላይ የኔ ፀሐይ ነው ምናምን የሚል ፖስት መልእክተኛውን አርጋ ፖስት አረገች ኢንስታግራም ላይና እሱን ያው ጫፍ አይደለ ሳብታር ያረጉና አመጡና በፍቅር ተጣምረዋል የሚል ነው ሐሳቡ እንዴት ብላ እንደዚህ ፖስት ልታረገው ቻለች እንዴት እንዲያለችው ስለዚህ በቃ ፍቅረኛሞች ናቸው የሚል ዝም ብለው የምትገምተው ነገር አለ አይደል አምጥተው ገምተው ናቸው አሉ ዝም አለሱ ቀጠለ እየተቀጣጠለ ሄደ ነገሩ እየተዛመተ ሲሄድ ግን በመጨረሻ ላይ እንግዲህ እንዲህ አይነት ሰጣ ገባ ውስጥ መግባት የሚፈልግ ሰው አይደለም ገባ ግን አንዳንዴ ክሊር ማድረግ ያለበትን ነገር ደግሞ ክሊር ማድረግ ግዴታ ነው ዝም ካልክ እንደ እውነት ተቆጥሮ ይሄዳል ስለዚህ በቀደምለት በራሱ እንትን ላይ ላይቭ ላይ ስልክ ቤቱን በሚያስተዋውቅበት ላይቭ ላይ መጥቶ የተባለው ነገር ውሸት ነው ግን ይሄን ደግሞ በደንብ ለማረጋገጥ ብዙ ጊዜ ከአርቲስት ነው ሲሰጥ ከአርቲስት ነው የሚላቸው ፓርቶች አሉ ከአንድ ታዋቂ አርቲስት ነው ይያልና እነዚህን ከአርቲስት ነው ይያልኩ የምትሰሙት ቪዲዮዎች ላይ ጠቅላላ የሚሰጠው ስጦታዎች ለተቸገሩ ሰዎች የሚረዱትን እርዳታዎች ሳያት ደምሴ ናት የምትሰጠኝ እና ስሟ እንዲጠቀስ ስለማትፈልግ አልጠቅስም አርቲስት ብዬ ነው የምሰጠው ነገር ግን አሁን ግን ክሊር ለማድረግ ግዴታ እሷ ከሌላዎቹ በተለየ እንዴት ሂስትሪ ያደረገችው የሚለውን ለማብራራት ፈልጎ ነው ስለዚህ በዚህም አገልግሎት ግንኙነት ስላለን ያን አስባ ብቻ ነው ያን ያደረገችው እንጂ ሌላ ምንም አይነት ግንኙነት የለንም ብሎ ክሊር አድርጎታል ማለት ነው እሺ ማለት ይወል ባለፈው ካንተ ጋር የተከራከርኩበትም አንዱ ይወል መጥፎነቱ እንደዚህ አይነት ሰዓቶች ላይ ነው የሚወጣው መልእክተኛው መልኩ ባይወጣ ነው ራስ በጣም ከፖስት ካረገችው የተሻለ ይሆን ነበር አይወራም ለምን እንደው ተቃለቢ ሰው መልኩን አየው ገብቷል አይደል ተመኙለት አዎ ይወል ኦኬ ሁለተኛ እሷ ያለችበት ያው እንግዲህ ሲንግል ቱን አቱን እግዚአብሔር ይወቀው ግን አይ ኦፊሻሊ ያየው ነገር እሷ ልጅቷ ጥንቁቅ ነች እኔ ዱላ ደርሶብኛል አቋረጥኩ ለምን ዱላ ስል ኮሜንት ሪአክሽን ላይ ምን አልኩኝ እሱ ኳስ ተጫዋች ነው ቅርብ ጊዜ የትጫወት እንደነበር ሰምተናል ምናምን ከድሜ ማኳያ አይመጣጣኑ የሚል ሐሳብ ሰጥቼ ነበር እንዴ ፍቅር ነው እንጂ ድሜ ምን ያደርጋል ምናምን ሳያትን ሁሉ ጊዜ እንደዚህ ስለምናያት በጣም ልጅ አድርገን እናስባታለን ግን አይመጣጣኑ ማለት አይቻልም እኔም ከሌሎቹ ጋር ተደጋፊ ነኝ ምክንያቱም ፍቅር በእድሜና በነገሮች አይወሰንም ብዬ ማስብ ሰው ነኝ ኤኒዌይስ ግን ታላቁ ነች የሚለውን ነው እሱ አይመለከተኝ
እዛው እንደጀመርክ ራስን ይጨፍጭፉ እኔን አትክተተኝ ካቃተህ እኔ ለምን እላለሁ ተውት እላለሁ አዎ አይ ስለገባኝ ነው በእድሜ አይወሰንም መመለህ ፍቅር እንደዚህ አይነት ሪሌሽንሺፕ ማተር አያደርግም ዋናው ነገር መግባባቱ ነው እቺ ልጅ ፈርዶባታል ሰሞኑን እንደው አንዳንዴ ለኛም ክብር ስንል ባናወራው እንደዚህ ነገር እላለሁ ማሆንም ማወራውን ለምን ያን አዳል ያሳፍራል ለምሳሌ ቁጭ ብላ ኢንስታግራም ላይ ፎቶ ለቀቀች ሻሻ አስራ እና ይሄን የምናወራው እንግዲህ ትልልቅ ሰዎች ስላወሩት ያው እነሱ ያወሩት ሁሌ እንደምንለው ልክ ስለሆነ ማረጋገጫ ለመስጠት አይደለም የምናወራው ግን ጉዳዩ ምን ያህል ድረስ እንደሄደ ትልልቅ ሰዎች ታዋቂ ሰዎች ሁሉ ነው በዚህ ጉዳይ ላይ ገቡትና ሻሻ አስራ ብቻ ምግብ እየበላች ነው ከዛ ማን ተሳዳቢዎች ሴቶች ይሄ ነገር አላወራንበትም አዎ ምን አሉት አባዴ ሰደቧታ እኮ ለምን በግልክ ተነስታ ማለት ይሆን በቃ ሳያት አለች ሳያት ስትታሰብ እንደውም እሷ ደስ የምትለኝ just በቃ ይሄ ቅለል ያለ ልብስ ሻሹ ትክክል አይደለም ነው አሮጊት ምን ታስመስያለሽ አትራክሽን ለማግኘት ፈልገሽ ምናምን ሴቶች ቀጥቀጣ ገቡ ከዛስ እነዚህ የቀጠቀጡ ሰዎች ደግሞ እንትን ተብሎ ምንድነው ሰዎች ፕሮፋይላቸው ላይ ገብቶ ሲያያቸው እንዳለ በሜካፕና በፊልተር ያሉ ሰዎች ናቸው እንዴ ልጅኮ በተፈጥሯዊ ነገር ነው የወጣቸው አሁን ያሳፍረኛል ምንም እንደዚህ ነው እኮ አሁን ምን ሻሽ ለምን አሰረች ነው በቃ ይገባል አው ለምን ሰው ወደዳት ነው እንዳጠቃላይ ኦኬ ምክንያቱም ምንም ነገር ያደርግችው ነገር እኮ የለም በቃ ምግብ እየበላች ፒክቸሩን አይቼዋለሁ ስለሻሹን እኮን ያልገባኝ ሻሽ ለምን አሰረች ነው ለምን አታስመስዩ ምን መስለሽ ወጣሽ ዘባተሎ ምናምን ብዙ ነገር አሏት እነዚህ ፌሚኒስትን ታባዮች በራሱ እንደ አንድ አጀንዳ ወሰዷት ይሄ እነዚህ ስማቸው ፕሮሞት ማድረግ አልፈልግም እነሱንና እነሱ ራሱ እሷን ለመቀጥቀጥ ረጅም ርቀት እንደዚህ ሆኖ ነው ባልሽ የሚጠላሽ ባልሽ የማይወድሽ ራስሽን ክብርሽን ስትጠብቂ ነው ምናምን ለሳያት አረ ተው ፈረኛስ እንዲያድቡ ማለት ይወል ሳያት የምትወደደው ራሷን ስለምትሆን ነው በምንም ነገር ውስጥ ራሷን ነች ስለማንም በላ ምንም ነገር የምትከተል ሰው አይደለች ከምንም በላይ ደግሞ ሞደላ ነገር ፕራይቬት ነገሯን ትጠብቃለች ኢቭን የህቷን እንኳን ሲያርክ በምን ያህል መልኩ ኪፕ አድርገውት እንዳሳለፉት እናውቃለን ምክንያቱም ይወል ለአንድ ፎቶ እንደዚህ የተባሉ ሰዎች ሌላውማ ያውማ ሰርጉማ ቢወጣ ቀውጢ ነው ትልቅ ነገር ነው የሚሆነው ስለዚህ አሁን ይወል የመልክተኛው ፊቱ መውጣቱ ጥፋቱ ይሄ ነው ጥፋቱ እሱ ሆኖ ሳይሆን ይወል ለእንደዚህ ነገር በቃ ባናየው አላየነው ነው አይደል ይወል አሁን እኮ ጀጅመንት ውስጥ የተገባው ለምንድን ነው አሁን አንተ እንኳን ራሱ ምን አልክ ላይክ አይ አወቅ ነው ባታቆስ ኖሮ አላቆም በቃ ይሄን ማሰጥ በቃ ገብቷል አይደል ልጁን ምን ውስጥ ገባን የሆነ መመደብ ጀመርን አንድ ያው እንግዲህ ከሳያት ጋር ይሄዳል የሚሉት ቢጋቡ ምናምን እሷ ፖስት ባረጋቸው አሁን ሁለቱንም ደግሞ ያላቸው ኦዲየንስ አላል በጣም በጥሩ ደግሞ አለ ሳይትም በጣም ተወዳጅ ነች እሱ ነውና ዝም ብሎ በራሱ በቃ ቢጣመሩ ሚስቱ ተሰኖ ይፈጥራል ቢኒ እንደዛ መሆን የለበትም like which is wrong ለኔ እውነትን ነገር አይኔ መግለጡ እንኳን በዚህኛው ብቻ አለካውም ለኔ ልክ ነው መገለጣቸው ለኔ ይወለ ለካዋለሁ ለኔ ማህብ የራስ ግላይ ህይወት ላይ ተጽዕኖ ያሳድርብሃል ለምን ነው ቢኒ ማኔጅ አረጋዋለሁ ብሎ ማሰብ ከባድ ነው እንደነ ትልቅ እንደነ ሳያት ወይ እንደነ መልክተኛው እንደሌሎች አሁን ለመናገር ከነ ምንድነው ኮፍያውን አድርጎ ይሄን ነገር ፖስት ብታረግ ኖሮ ሰዎች ማነጋገር ያደርጉታል አያረጉትም ከስራው አኳያ ብቻ ላይወት ይችላሉ በቃ በሱ ልክ ይለኩታል ምክንያቱም ስለማታውቀው ሰው አስተያየት አትሰጥም ሰው አስተያየት አይሰጥም ማለት ይከብዳል ግን አው ያቺ ኢንተርቪው ላይም ሰይፉ ጋር የመጣ ጊዜም ያው ከነበረው የትዳር እንትን ጋር የቆመ መሆኑ ምናምን ዶቶቹን ያገናኘለ ሰው ሲንግል ነው እሷ እንዲነች እንደዛ ምናምን እንተዋቸው እንዴ እሱ ልጅ እኮ የራሱ መንገድ አለው ምን አለበት ባህር ዳር ወጣቶች ያደጉ አብሮ አደጎቹ የባህር ዳር ከተማ ሰዎች እንዴት እንዳነገሱት እንዴት እቆና እንደሰጡት ምን አለ ለምን አይወራ በጣም ዛላይ ገረመኝ ነገር አስተናጋጅ ነበር ያለበት ፓርት በጣም ገርሞኛል በጣም አየለዚህ ነው ድሮ የግሪክ እንትኖች ነገስታቶች ምናምን በሚመሩ ጊዜ ምን ይባላል አንድ ሰው አብረው ሁሉ የሚቀጠርላቸዋል ህግ ነው በቃና ምንድነው
በቀን የተወሰኑ ሰዓቶች ማለት በየሆኑ ሰዓቶች የመጣ ጆሮአቸው ጋር ትሞታለህ የሚል ስራው ይሄ ብቻ የምን ነበር ስማውላ ትሞታለህ ብቻ እያለ የሚላቸው አለ። ለምን ሰው መሞቱን ነገር ይሄን ካሰበ ሁሉ ነገር ከንቱ እንደሆነ ዛሬ በጎን መሆንን ጥሩ ነገር መስራትን እንትን ያደርጋል። እንደውም ይኸውልህ እዛ ላይ ሲናገር የትህትናው ጥግ የምታይለት ሰው አይደለው የሚናገርበት ሆኗል አይደል? ሰው አይደለው እንደው ምንድነው ንግግሬን ከመጥፎ ከተሳሳትኩም ከመጥፎ እንዳታስቡብኝ ብሎ የተናገረው እናትየውን የገለጸበት መንገድ እና ያ ማስተናገዱም እኮ ከዛ አኳያ እኮ ነው ይኸውልህ ተደላድያለሁ አሁን ግን እንዳረሳው ማንነቴን ዝቅ ማለትን ልማር ብሎ ነው ያው መኪናውን ያቆመ የሄደ ልጁ ጋር እንደ ኖርማል አስተናጋጅ ሲሰራ ነበር። ያ ትልቅ ነገር ነው። ለምን ይሄንን ማውራት አቃተን? ለምን ስለዚህ ሶሻል ሚዲያው ማርኬት ይሄንን አይገዛውም? ገብቷል እንደምንለው እኮ ነው። ይሄ ግን ሳያትና እሱ አንድ እንትን ለጠፈች ተብሎ የሷም ይሄ ነገሯ ባይታወቅ ደስ ይለኝ ነበር መስጠቱ። እኔም እኮ አለ እኮ እሱ በቃ ግን ምን አማራጭ ለማለት እሷ አሁንም ቢሆን አትፈልግም ግን እሷ ስለነበረች ነው ይሄን የምታደርገው አለ። እንግዲህ በዚህ መልኩ አልፏል የነሱ ጉዳይ። ምን ቀረ ሌላ? ምንም እንግዲህ ትል የቀረ ነገር ሰዎች ዋካችሁ በሚመለከተ ነገሮች ላይ ብቻ ፎከስ አድርገ በሚጠቅመን ላይ ስፔሻሊ ሰብስክራይብ አልቀረም እኮ እኮ ነው የሚመለከታችሁ ሰብስክራይብ ማድረግ ነው። ሰብስክራይብ ማድረጉ አሁን ኮሜንት ተጠብቃሉ ጨፈጭፉኝ ይሆናል። እኔ ችግር የለብኝ ሰብስክራይብ አድርጉ ብቻ አስወጡኝና ወደ ተመልካቾች ቶሎ ይሄ ከሚጨቀጭቀን ቶሎ አድርገን ወደ ነፃነት ወደሚሰጠን ወደ ቤንጃ እንመለስ እንደሚሉ ይገባል። ችግር የለም ገና አንድ ፕሮግራም ሰራበት የለ እንዴ ስለ ሰብስክራይብ አመጣጡ ታሪክ ሄዳራው ወደ ተመልካቾች እኛ ስላልን ሳይሆን እናንተ ወዳችሁ ፍቅዳችሁ አምናችሁ ስለምታደርጉን ስለምታዩን ደስ ይለናል። ማድረጋችሁ የምንጠይቀው ሌሎች ጋር እንዲደርስ እንጂ እኛ ስላልን ብቻ ታረጉናላችሁ ማለት አይደለም። የምናወራው ነገር ይጠቅማል፣ ያስተምራል፣ ቫልዩ አድ ያደርጋል ብላችሁ የምታስቡ ከሆነ እንግዲህ ምርጫው እናንተ ሰብስክራይብ አድርጉልን። በሚቀጥለው በሌሎች ቪዲዮዎች እንገናኛለን። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። መልካም ጊዜ። ባይ ባይ።